እኔን ፍለጋ ሰፈር ድረስ የመጣሽው ትሰማኛለህ? አንተን ፍለጋ የምትመጣ ሴት ካለች ራሱ እኔ በጣም ነው ማዝንላት። እኔ ብለኝ ግን ማለት ነው አንተን ፍለጋ እግሬን አንድ እርምጃ ራሱ አላነሳም። ብታገኘኝስ? በቴስታ ነው መዘረረ። ቆይ አንተ ምን አባኖ ከኔ የምትፈልገው? በምን መንገድ ልናስመልስ እንችላለን? እሱን ስናስመልስ ታያለሽ። እኔ እንጃ አባዬ። እኔ እንኳን የድርጅቱን ጉዳይ ብንረሳው ይሻላል ባይ ነኝ። በታምር አልረሳው። በታምር እድሜ ልኬን ስገነባ የኖርኩት ድርጅት ነው። ይሄ ድርጅት ደግሞ የልጄ ውርስ ነው። አውቃለሁ አባዬ። በህጉም መሰረት እኮ የምናስመልስበት ምንም አይነት መንገድ የለም። ምክንያቱም ድርጅቱ አንዴ ከጃችን ወጥቷል። መንገድ ላይ ከቆምክ ዘራህለው ብዬ ነበር አይደለ? ለካ ለምን እንደመጣውን አስታወስኩኝ። ለካ ለመዘረር ነው። ይኸውልህ እኔ ብለን የማላደርገው ነገር ተናግሬ አላቀም። እሺ ይኸውልህ እዚህ ሰው ፊት ነው እሺ መዘረረ ይወንድ አልጫ። ታዲያ እንዴት ልሁንልሽ? ለመዘረር እንዲያመች። አንተ በሽተኛ ነህ አባቴ። አባቴ ነው ያልሽ? የመጀመሪያ ፍቅረኛ አባቴ ያልሽ ነበር የምትጠራኝ። አሁን እሷን አስተዋወሽ። አባት የኔ አባት ከዚህ በኋላ ፊቴ ልትቆም ግን አለቀህም። እሺ ይገባኛል እማዬ። እኔ በፍጹም አልፈርድብሽም። ምክንያቱም ሰው ሲቸገር ምንም ውስጥ እንደሚገባ እኔም አይቻለሁ። አወኔ ልጅ አንድ አይነት ህመም ነው የታመምነው። እንግባባለን። እሺ አመሰግናለሁ እማዬ። እስከፈለጋችሁ ድረስ መኖር ትችላላችሁ። ቤቱ ለሁላችንም በቂ ነው። እዚህ ምድር ላይ ስትኖሪ ሁሉም ነገር ቅጽበታዊ ነው። እሺ እኔ ልጅ ችግር የለው። አሁን ደግሞ ግርማ እየተሻለው ስለሆነ ተመስገን። ደህና ነው አሁን ደግሞ እሱ። እኔ አባቴ እንደዚህ ሆኖ ደህና መሆን አልችልም። የኔ ፍቅር ባክህ መጥፎ ነገር አታስብ። ደግሞ ሁሉም ነገር ሰላም ይሆናል። እንዴት ነው ሰላም ሆኖ ጽኑ? አንድ ቀን ሙሉ የት ሄደ ይባላል? ናሆሜ ዛሬ እንደምንም ይንጋ፣ ነገ በጠዋት ሄደን ፖሊስ ጣቢያ እናመልክታለን። አሁን ግን ምንም እናረጋው ነገር የለም። በቃ የኔ ፍቅር አሁን በጣም እየመሸ ነው። ወደ ቤት እንሂድና ባይሆን ጧት አብረን ብንፈልገው ይሻላል። አንተም ደግሞ ትንሽ ረፍት ማድረግ አለብን። ልክ እኮ ናት ናሆሜ። በቃ አሁን ከዚህ እንውጣ። እናንተ ሄዱ፣ እኔ ቤት ሂጅ። ኧረ ባቢ በፍጹም ሰው አይሆንም። እና ምን ልበል እኔ ልጅ? ተፈልጎ ከጠፋኩ ሰላም አይሆንም። ኧረ ፈጣሪ አድርገው። ብቻ ግን ሰላም ይሆንለት እንደው ለባቢ ሲል። እና ለፖሊስ አሳውቃችሁ? ጋሽ ግርማ ያው ዛሬ ብንሄድ 24 ሰዓት ስለሚሉን አልሄድንም። ጽኑ ወይ አባዬ ግን የት ሄደ ይመስልሻል? ባቢ ምናልባት እኮ ከራሱ ጋር ጊዜ ለማሳለፍ ወይም ደግሞ ከራሱ ጋር ለማውራት ከኛ ተሸሽጎ ሊሆን ይችላል። ምን ይታወቃል? አምላኬ ምን አለ እንደሱ ባረገልኝ። ይሆናል ባቢ። ለማንኛውም በቃ አሁን ተረጋጋና ተኛ። እንግዲህ አቶ ተስፋዬን ያገተው ማን ነው? ግርምሽ አቶ ተስፋዬን አግቶታል። ሁሉም በተኙበት እሱ በሌሊቱ ብድግ ብሎ አቶ ተስፋዬ ጋር ሄደ። አቶ ተስፋዬ ድርጅቱን በምን መልኩ እንደወሰደውም ወይም ደግሞ ከትዝታ እንዴት አድርጎ እንደነጠቀ ለግርምሽ እንድናዘዝ አደረገው አቶ ግርምሽ። እንግዲህ አቶ ተስፋዬ ያንን የሚጠላውን ደህንነት ሀብሎ ሊጀምር ነው። እያንዳንዱ ያደረገውን ነገር በቃ ድርጅትህን ውሰድ፣ ደህንነቴ ሰላምነቴ አለ። ይህን ድሮ ነበር ማሰብ ያለብህ አቶ ተስፋዬ። አሁን ግን ፈጣሪህን አልፈራ ብለህ ልጅን በገዛ ድርጅቷ የጽዳት ሰራተኛ አድርጋ ስታሰቃያት ኖርክ። አሁን ድኛለሁ። አየህ በምን መልኩ ድርጅቴን የራሴ ማድረግ እንዳለብኝ አሳያለሁ በማለት እንግዲህ እያሰቃየው ይገኛል። ሙሉ ለሙሉ አሁን ግርምሽ እየጠበቀ ያለው ከአቶ ተስፋዬ እንዳለ ፊርማውን ብቻ ነው። አቶ ተስፋዬ ያን ሁሉ ገንዘብ ከትዝታ ጋር ተመካክሮ እንደወሰደ ለግርምሽ ተናዟል። እናም አሁን እዳ መከራውን እያየ ይገኛል። ክፉ ስራ የሰራ ሰው መቼም ቢሆን እረፍት አያገኝም። ሲቀጥል ባቢ እንግዲህ አባቱ በርግጥ ከእስር ቤት ከተመለሰ በኋላ አባትነቱን ረስቶ አውሬ ሆኖበት ነው የመጣው።
ግን ደግሞ አባቴን አጥቼ መኖር አልችልም እያለ እየተጨናነቀ ይገኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ጽናት ቀጣይ ፓርት ይዘን መተናል ማለት ነው። በእንጀራ እናቷ የምትሰቃየው ጽናት እንግዲህ አቶ ተስፋዬን ግርምሽ አግቶ እያሰቃየውና እያናዘዘው ይገኛል። በእርግጥ ይገባዋል። እንደዛ እየተመጻደቀ ብዙ ግፎችን ሰርቷል። የሰው ነገር ያው ሰው ነው። እናም ግርምሽ አሁን ተሽሎት የራሱ የሚለውን ነገር ለማስመለስ አቶ ተስፋዬን አግቶታል። አቶ ተስፋዬ እንግዲህ እያንዳንዱን ነገር መጀመሪያ ላይ ላንተ የለፋውበትን ድርጅት አሳልፌ ከምሰጥ በሞት ይሻለኛል ብሎ ነበረ። ግን ደግሞ ግርምሽ ሲያሰቃየው ሁሉንም የድርጅቱ ባለቤት መሆን የቻለበት በምን ምክንያት እንደሆነም እየዘረዘረ ይገኛል አቶ ተስፋዬ። እናም ልጅህና ጽናት አጠገብን ብደርስም ልጅህና ጽናት አጠገብ ብደርስም እገልሃለሁ። አሁን ድርጅቴን በስሜ እንድታዞር ቀጥታ እጠይቅሃለሁ አለው። ከዛ የግርምሽን ስቃይ ወይም ደግሞ ብትር የሚያሰቃየውን ነገር በሙሉ አልችል ሲል በቃ እኔን ፍታኝና ልቀቀኝና ድርጅትን በስምህ አዞራለሁ አለው። እዚሁ ሁነህ ተናዘህ ካላዞርክ በፍጹም አለ። እንግዳውስ መረጃውን በሙሉ ሰጥቻለሁ፣ ሂድና አሳስረኝ። እስር ቤት ለኔ ብርቅ አይደለም፣ ግን ከምታሰቃየኝ ተወኝ አለ። በጣም ከባድ ነገር ነው። እንግዲህ ባቢ ደግሞ አባቱን በማጣቱ በጣም እየተሰቃየ ይገኛል። ብሌን ደግሞ እንግዲህ ራሄል የላከችው ልጅ እሷን እየተላከፈ ይገኛል። ሳስበው ፍቅር ይዞታል። ግን ቢሆንም ደግሞ ፍቅር ቢይዘውም በፍጹም የማይሆን ነገር ነው። ምክንያቱም በብር ምክንያት ተደራድሮ ነው የመጣው። ብሌንን ሊያስወግድና እንደፈለገ ሊያደርግላት ራሄል አዛዋለች። አጌታም ደግሞ ልጅቷ ግን የዋዛ አይደለችም፣ የሆነች ወጣ ያለች ነገር ናት አላት። ነግሬ ነበር፣ ስለዚህ መጠንቀቅ አለብህ አለችው። እሱን አታስቢ፣ እኔ ማን ነኝ እንዴ አላት። በጉራ ሳይሆን በተግባር አሳየኝ አለችው። ከዛ ደግሞ ያችን ጽናትን ስትለው ሁለቱንም ባንዳጌቻቸው ነበር። እነዚህ ሁለት ልዕልቶች በቃ እንደምፈልገው አደርጋቸዋለሁ፣ አንቺ ብቻ የብሬን ነገር አስቢበት አላት። እሱን አታስብ፣ ችግር የለውም አታስብ አለችው። እሺ በማለትም ብሌን ከትምህርት ቤት ስትመጣ ገፈተራት። እሷ ደግሞ ያማል እንዴ ምንድነው አለችና ጮኸችበት። ግን በሰዓቱ ተላከፋት። ከዛም ምን ይመስላል በፈጣሪ አይተሻትጅም እንዴ አላት። አንተ እኮ ነህ ከኋላ መተህ የገጨኸኝ፣ ከኋላ አይን አለኝ እንዴ ምን ይመስላል እዚህ ነበር ማለት አለችው። ከዛ ልጁም ተተናክሏት ሄደ። በሌላው ቀን ደግሞ ጽናትና እሷ እንደቆሙ መጣ። ከዛም ምንድነው የምትፈልገው አለች። ከዛም እሷ ጋር ጭቅጭቅ ሲይዙ ብሌን ጥላ ሄደች። አንተ ምን እያከታተልሃል? እየተከታተልከኝ ነው አለችው። እኔ እኮ አንተ ራስሽ ነሽ የምትከተኝ፣ እኔ ሳይፈር ምን ታረጊያለሽ? ደግሞ ጉድሽን ሰማሁ አላት። ማለት የምን አባህ ጉር ነው አለችው። ከዛም እዩልሽ እኔን ፍለጋ ያጸይሙሉ እያልሽ በሰፈራችን ስትጠቂቅ ይዋልሻል አላት። እኔ ብሌን አንተ አለችው። አዎ የጸይማሳ ቆንጆ ነኝ እኮ ምን ይወጣልኛል አላት። ከዛም ምን ይመስላል ነቀስ ይሁንክ ሬሳ አለችው። ከዛም ዘረሬ ነው የሚሄደው እሺ አለችው። እንዴት ነው እንዴት ልዘረርልሽ ለመዘረር እንደማችሽ አላት። እባክህ ወደዛ ሄድ እባክህ አለችና ከኋላ ዙራ እግሩን ነቅላ ዘረረችው። ከዛ እሱም ያልጠበቀው ነገር ስለሆነ እጁን አራግፎ ተነሳ። ከዛም
ልድገምልህ? በቃ ሂድ አንተ ሂጂ አላት። አልሄድም ሂድ አንተ ስትለውም ከዛሬ ጀምረህ አጠገቤ ብትደርስ እኔ ብሌን ማን እንደሆን ካሳያለሁ አለችው። ከዛ እሱም ሄደ። እንግዲህ ብሌን እናቷ ጋር ለመኖር ወሰነች። እሱም ምንድነው እናቷ ጋር ለመኖር የወሰነችበት ምክንያት እነ ጽናትን ከቤት ውጡ ብላ ካልተናገረቻቸው ቃል አስገባቻቸው። እሷም እሺ አለች። እና ልጄ እኔ ያላንቺ እኮ ህይወቴ ከብደኛል፣ ስለዚህ አብረሽ ብትኖሪ ደስ ይላል ስትላትም እናትየዋ በአንድ ነገር እንስማማለች። እሺ በምንድነው? እነ ጽናትን ምንም አይነት መጥፎ ንግግር ላትናገራቸውና ነፃነታቸውን ልትሰጫቸው አብረው ሊኖሩ ሁሉም ቦታ ቤት ፈለግን፣ በዛ ላይ ውድ ነው፣ በዛ ላይ ቤቱ ራሱ ማይረባ ነው አለቻት። እናትየዋም እሱን ተስማምቼ የለ በቃ ይቀመጡ በማለት ተስማሙ። ብሌንና ራሄል የብሌንን እናት አገኘችና ገንዘብ ለአንዳንድ ነገር ይሆንሽ ብላ አስገባች። ቀን በቀን እያገኘች ተንኮሏን ታሰራለች። ከዛ የብሌንም እናት አምነዋታል። አመሰግናለሁ አስቸገርኩሽ ልጄ አላት። አይ ምንም ችግር የለውም አላስቸገርሽኝም፣ ይሄን ሁሉም ማረገው እኮ ለብሌን ስል ነው አለች። አዎ አሰማሷ አንድ ቀን የሰው ተገዥ እንደሆነች መገዛት ወይም ደግሞ የሰው አሽከር መሆን ምን አይነት እንደሆነ በቅርቡ ይገባታል። አታስቢ፣ አትጨነቂ እናቴ፣ ስለዚህ ታያት። እናም አንቺ ደግሞ አሁን ቤቱ ያንቺ ነው፣ እንደፈለግሽ ሆኚ አለቻት። ልጄ እስከ ቤት አጥተዋል፣ እኔ ጋር ይሁኑ አለች። ችግር የለውም አንቺ ከተመቸሽ፣ አንቺ ከፈቀድሽላቸው አንቺ ጋር ይሁኑ። የት ይሄዳሉ? የትም መሄጃ የላቸውም። ስለዚህ አንቺ ጋር ይሁኑ። በቃ በሰው ቤት በሰው ስር ማደር ምን እንደሆነ አሳያቸው አለቻት። እሺ አለችና የብሌን እናት ወደ ቤቷ ተመለሰች። ራሄል መስለሻል የኔ ምስኪን፣ እያንዳንዷ የወሰድሻትን ነገር ዋጋ ከፍለሽ እንደምትመልሻት በቅርቡ ጠብቂ ብላ ሄደች። ይህ ባቢ አባት በመጥፋቱ እንግዲህ ባቢ በጣም እያዘነና እየተጨነቀ ይገኛል። ባቢ ያልሄደበትና ያልፈለገበት ቦታ የለም፣ ግን አጣው። እዛ ቤትም ሄዶ ጠበቀው፣ መጠጥ የሚጠጣበት ቦታም ብዙ ቦታ ሄዶ ጠበቀው፣ ግን ሊገኝ አልቻለም። አሁን ምን ይሻላል? ባቢ አባቴ በጣም ቢቀየርብኝም ግን እኔ ያለሱ መኖር አልችልም፣ ሰላም ማግኘት አልችልም፣ ይጨንቀኛል አለ። ከዛም እባክህ ተረጋጋ ሲሉትም እንዴት ነው የምረጋጋው? እንዴት ነው የሚጨንቀው በፈጣሪ እያለ እንግዲህ እያለቀሰ ይገኛል። እናም ማታ አምሽተው መጡ። እንግዲህ ግርምሽ ያሰበው ነገር ስላለ ማታ ማታ ነው የሚያሰቃየው የባቢን አባት አቶ ተስፋዬን። እናም ብሌንም ጽኑም ባቢም አመሹበት። ግቢውን ማየት ጀመረ። ኮዘራውንም መሬቱ ላይ መጠብጠብ ጀመረ። ከዛ ምንናል እነዚህ ልጆች እኮ ቆዩ እንዴ አለ። ከዛም የብሌን እናት ስንት ሰዓት ሆነ እነሱ መቆየት መጋተት በቃ እድሜ ልካቸውን ነው ጓደኝነታቸው ደግሞ አለችው። 3 ሰዓት ሲልም ምን እንዴ የዘንድሮ ልጆች ሰዓቱ ሲሄድ የማያውቁት እንዴ አለችና የብሌን እናት ደወለች። እየመጣን ነው አሉ። ስለ ብሌንና ስለ ጽናት የልጅነታቸውን ጓደኝነትም እዚህ የደረሱበትንም ማውራት ጀመሩ። ሲመጡ ሁሉም ተከፍተዋል። ራሄል ቢሮ ሄደው ባቢም እዛ ቁጭ ብሎ አባቱን እየፈለገ ነበረ። እናም ታዳ ምንድነው ራሄል እንግዲህ ባቢ አይዞ ምንም አይሆንም እያለች ትገኛለች። ጽናትም ባቢዬን የፍቅር አትጨናነቅ ትላለች። ብሌንም እንደዛው። ከዛ ራሄል አዲስ ነገር ካለ ደውሉልኝ፣ አሁን ወደ ቤት ልንሄድ ስለሆነ ቀጥታ ልሸኛችሁ አለች መኪና ስለያዘች። ከዛም ብሌንና ጽናት ተጠቋቁመው ሄዱ። ግን ከዛ በፊት በጣም ባቢዬ ተጨናነቀ ስለሆነ እቤት ሄጄ ማደር አለብኝ፣ አባቴን እጠብቀዋለሁ ሲልም የኔ ፍቅር ባቢዬ እቤትማ ብቻህን በፍጹም ልታድር አይቻልም ብላ ብሌን
ብሌንም እንደም ደግሞ ጽናት ጎተጎቱት። እሺ ብሎ ወደ ቤት ሄደ። ናሆሚ አይዞህ እኔ እኮ መጨነቄ ይገባኛል እያለች ለሱ ለመቃረብ ተሽለጠለጣለች። ራሂል ግን አልተሳካላትም። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።